አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ሰላም ነው አልሐምዱሊላህ። እኔ በጣም ሰላም ነኝ። ዛሬ ያው አጋጣሚ ሽሮ የአንዲት እህቴ 30 ኪሎ ሽሮ አለና ሽሮ ብቻ ነው ትእዛዟም ላሳያችሁ ፈለኩኝና በርጥብ ቅመም ሲባል ብዙዎቻችሁ ያው ግራ የሚያጋባችሁ ካላችሁ ይሄ ማለት ነው ትንሽ ሽሮ ይደረግና በነጭ ሽንኩርት ጭናዳም ዝንጅብል አብዛኛውን ግን ነጭ ሽንኩርት ነው ማለት ነው። እንደምታዩት ይሄ ትንሽ ሽሮ ተደርጎ በማሽን ተደልዞ ነው እንደዚህ የሆነው ማለት ነው። አሁን ይሄንን እዚህ ጋር እንቀላቅለዋለን። እዚህም አለ ግማሹ ገና ሊቀላቀል ነው ማለት ነውና ያው በርጥብ ቅመም ሲባል እንደዚህ ነው ማለት ነው። ይሄ ከደረቀ በኋላ ደግሞ ደረቅ ቅመም አለው። አሁን ይሄ አዝማሪ ነው አለው ጭናዳም አለው። አያችኋታ ጭናዳማ ነጭ ሽንኩርት በደንብ ተደርጎበታል። ይሄ አሁን 8 ኪሎ ነጭ ሽንኩርት አለው ማለት ነው። 8 ኪሎ ነጭ ሽንኩርትና ስንት ኪሎ መሰላችሁ? 2 ኪሎ ዝንጅብል ጭናዳም አዝማሪ ነው አለው ማለት ነውና አሁን እየቀላቀልኩት ነው እንደዚህ ማሻአላ በደንብ ቅልቅል አረግና እፍና አርጌው ነው የሚያድረው። የሁልጊዜ ሽሮ ሳዘጋጅ ይሄ ነው የሚደረገው ማለት ነው። እና እንደዚህ አሁን በደንብ አርገን እንቀለቅለዋለን። አብራችሁ ቆዩ ማለት ነው። ቀላቅለን ማዳበሪያ ላይ አርገነው ነው የምናድረው። ያን ሽሮ እዚህ ላይ ገለብጠዋለሁ ማለት ነው ኢንሻአላህ። ከዛም በደንብ ፎያለ ሽሮ እናዘጋጃለን ማለት ነው። ያው ቀላይ ይበል ስላለችኝ በርበሬውን ያው በርከት አርጌዋለሁኝ ማለት ነው። አሁን ሽሮውን እዚህ ጋር ጨምረዋለሁ ቀሪውን ማለት ነው። አያችሁታ ይሄ አሁን ተለቅና እንደምታዩት እንግዲህ እየተቀላቀለ ነው በአንድ ቅልቅል እንደዚህ አሁን ሆኗል ማለት ነው። እንቀለቅለዋለን በደንብ ከቀለቀልን በኋላ ደግሞ ምን እናደርገዋለን? እፍን እና ጀማዓው እንግዲህ ይሄንን ከውስጥ ገና ያልተቀላቀለ እርጥብ ቅመም አለ። ለኪን ያው ለእናንተ ለማሳየት ያክል ማሻአላ ተባረክ ረህማን እንደዚህ ወደ ውስጥ ራሱ እርጥብ ቅመም ያው በደንብ አለው። ይሄን ይመስላል እንግዲህ ደግሞ ሲሰጣ እንትን ይባላል ማለት ነው። እናንተ ደግሞ ከወደዳችሁት ላይክ እያረጋችሁ አበረታቱኝ ጀማዓው። እንግዲህ እንደዚህ ፋርገነዋል እናፍነዋለን። እዚሁ ላይ እንዳለፍን እናደርገውና ያድራል። ጧት ይሰጣል ማለት ነው። አያችሁት እንዴት እንደሚያምር ማሻአላ። ምጥን የሚሆነው እንደዚህ ሲሆን ነው ማለት ነው።